ሙሴ ለምንድነው የፈርዖንን ቤት የተወው ስትለው እሱም ደግሞ ከክርስቶስ ኢየሱስ ጋር መከራን መቀበል መረጠ። እንዴ ሲባል ከእርሱ ጋር መሆን ነው የሚሻለው። ከብዙ ገንዘብ በኃጢአት ከሚገኝ ገንዘብ ይልቅ ከክርስቶስ ጋር መከራ መቀበል ይበልጣል። ለምን ሲል ብድራቱን ተኩር ብሎ አይቶ ነበር ይላል። ሰይጣን የሚላችሁ ደግሞ ምንድነው መሰላችሁ? ከዚህ ቃል ውስጥ ያወጣችሁና በራሳችሁ ተቀደሱ ይላችኋል። ስለዚህ በራሳችሁ ስትቀደሱ ደግሞ 1 ወር ሆነኝ 2 ወር ሆነኝ ትላላችሁ። የሆነ ነገር ስታቆሙ ሰይጣን ደስ ይለዋል። አሁንማ ተቀደስክ በቃ አሁንማ ልዩ ሰው ሆንክ በቃ ይላችኋል። ራሴ የጽድቅ አካውንት ተመክቼ ሌሎችን ሰዎች እንደ ኃጢአተኛ ያየው ጊዜ ከዚህ እግዚአብሔር ቃል ተንሸራትቼ ወድቃል። ኃጢአተኝነት ስሜት ይሰማችኋል። እግዚአብሔር ግን ቅዱስ እያላችሁ ነው። ቅዱስ የሆናችሁት በስራችሁ አይደለም። እግዚአብሔር በሰጣችሁ ቃል ክርስቶስ ኢየሱስ ባፈሰሰላችሁ ደም እግዚአብሔር መንፈስ ቅዱስ ባጸናላችሁ እውነት ወደ እግዚአብሔር ሐሳብ እንድትመጡ ስላደረጋችሁ ቅዱሳን ተብላችኋል። ዛሬ ትንሽ ነገር ነግራችኋለሁ። መቀደስ ምንድነው? ታዲያኛ ለመቀደስ መታጠብ ነው ያለብን፣ መታጠን ነው ያለብን፣ መቀባት ነው ያለብን፣ አዲስ ልብስ መልበስ ነው ያለብን፣ ሻወር ነው ምንድነው? በምንድነው የምንቀደሰው የተባለ እንደሆነ የሚቀድሰን ማን እንደሆነ ነው ዛሬ የምነግራችሁ። በፍጥነት ስሙኝ። አንደኛ የሚቀድሳችሁ ራሱ እግዚአብሔር ነው። ክብር ለኢየሱስ ይሁን። የሚቀድሳችሁ እግዚአብሔር ነው። ዘሌዋውያን ምዕራፍ 20 ቁጥር 8 ላይ ሥርዓቴን ጠብቁ አድርጉትም እኔ የምቀድሳችሁ እግዚአብሔር ነኝ ይላል። እናንተ ለሰማችሁት ቃል ለሰማችሁት ትእዛዝ ራሳችሁን ስጡ እንጂ ትእዛዙን ጠብቁ እንጂ አድርጉት እንጂ ቅድስናው የእናንተ አይደለም። ቀዳሹ ማን ነው? እግዚአብሔር ነው። የኛ ድርሻ ምንድነው? መስማት ነው። የኛ ድርሻ ምንድነው? መታዘዝ ነው። የኛ ድርሻ ምንድነው? እግዚአብሔር ለሚለው ነገር ምላሽ መስጠት ነው። ቀዳሹ ማን ነው? እግዚአብሔር ነው። የሚቀድሰን እግዚአብሔር ነው። ዘሌዋውያን 21 ቁጥር 8ም አምላክህ እንጀራ ያቀርባልና ስለዚህ ትቀድሰዋለህ እኔም የምቀድሳችሁ እግዚአብሔር ቅዱስ ነኝና እኔ ነኝ የምቀድሳችሁ። የኔ ቃል እናንተ ጋር ሲኖር ስትታዘዙኝ የሆነ ነገር እኔ የምለውን ስታደርጉ የምቀድሳችሁ እኔ ነኝ። እርሱ ቅዱስ ይሆንልሃል ይላል። ክብር ለእግዚአብሔር ይሁን። ቅዱስ ይሁንልህ። ዘሌዋውያን 21:8 ቅዱስ የሚያደርገን ማን ነው? እግዚአብሔር። ቀዳሹ ማን ነው? እግዚአብሔር። ሰው በራሱ ቅዱስ መሆን አይችልም። የሚቀድሰን መጪው ነው። እኛ ጋር የሚመጣውን ስንቀበለው ቀዳሹ የተቀበልነው ቃል ይቀድሰናል። የሚመጣው የእግዚአብሔርን ቃል ስንታዘዝ፣ የሚመጣው የእግዚአብሔር ቃል እኛ ልብ ውስጥ ሲያድር፣ የሚመጣው የእግዚአብሔር ሐሳብ እኛ ጋር ሲቀመጥ፣ የእግዚአብሔርን ሐሳብ ለመታዘዝ መንቀሳቀስ ስንጀምር እኛ የተቀበልነው የእግዚአብሔር ቃል ውስጥ ቀዳሹ አለ። ቃሉ የማን ስለሆነ? የእግዚአብሔር ስለሆነ የሚቀድሰን በመጀመሪያ እግዚአብሔር ነው። የሚቀድሰን ራሱ ኢየሱስ ክርስቶስ ነው። ቅድስና ለማ? ለእግዚአብሔር። ለእግዚአብሔር ቅድስና ያስፈልገዋል። ታዲያ ማን ነው የሚቀድሰን? እግዚአብሔር አምላካችን ነው። እግዚአብሔር አምላካችን የሚቀድሰን በምንድን ነው? እኛ የሰጠንን ቃል ስንጠብቅ ነው። የሚያዘንን ስንሰማው ነው። የሚለንን ስናደርግ ነው። ይህንን ስናደርግ እኛ ጋር የመጣው የእግዚአብሔር ቃል እኛ ጋር ሲያድር ነው። የሚቀድሰን ሌላስ ማን ነው? ኢየሱስ ክርስቶስ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት ቀዳሹማ ኢየሱስ ለተቀደሱት የእርሱንና የእኛን ጌታ የሆነውን ጌታችን ኢየሱስ ክርስቶስን ስም በየስፍራው ለሚጠሩት ሁሉ ጋራ ቅዱሳን ለመሆን ለተጠሩ ወገኖቼ ቀዳሹ እግዚአብሔር ነው። ቀዳሹ ኢየሱስ ክርስቶስ ነው። ለዚህ ነው ሮሜ ማነው እዛው አንደኛ ቆሮንቶስ 1:26 ላይ ወንድሞች ሆይ መጠራታችሁን ተመልከቱ፣ እንደ ሰው ጥበብ ጥበበኛ ሆነ አልተጠራም። ያ የጠራን ራሱ ነው የሚቀድሰን። ይሄው መጽሐፉም ይነግረን። እግዚአብሔር ኢየሱስ ክርስቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ ቤተክርስቲያን ውስጥ የምንኖር ሰዎች በእግዚአብሔር ፊት ብቃት ያገኘን በእግዚአብሔር ፊት ተቀባይነት ያገኘነው ከኢየሱስ ክርስቶስ የተነሳ ነው። ቀዳሻችን ማ? ኢየሱስ ክርስቶስ። አይገርምም? የሚቀድሰን ማን ነው? እግዚአብሔር። የሚቀድሰን ማን ነው? ኢየሱስ ክርስቶስ። ስለዚህ ስለ ቅድስና ስታስቡ የእናንተን ጸባይ ማረም፣ የእናንተን ከንፈራችሁን በጥርሳችሁ መንከስ፣ የእናንተን ጨከን ማለት፣ የእናንተን ቆራጥ ለመሆን መፈለግ፣ የእናንተን የሆነ ጸሎት ምናምን መደገፍ ይቅርባችሁ።
ሳታውቁት ተቀደሳችሁ ቁጭ ትላላችሁ። የእግዚአብሔርን ቃል እናንተ ጋር ባደረ ቁጥር፣ የእግዚአብሔርን ቃል ለመታዘዝ በፈለጋችሁ ቁጥር፣ የእግዚአብሔርን ቃል ለመስማት ፈቃደኛ በሆናችሁ ቁጥር፣ ጆሮአችሁን በከፈታችሁ ቁጥር፣ ልባችሁን በከፈታችሁ ቁጥር ያ መጥቶ እናንተ ውስጥ የሚያድረው የእግዚአብሔር ቃል እሱ የእግዚአብሔር ስለሆነ ከሱ የተነሳ ትቀደሳላችሁ። እናንተ ውስጥ ያለው ክርስቶስን ስታምኑት፣ በክርስቶስ ኢየሱስ ያገኛችሁትን ስታስቡ፣ በክርስቶስ ኢየሱስ ብቃታችሁ እሱ እንደሆነ ስታስቡ ትቀደስ። ለበቆሮንቶስ ቤተክርስቲያን ያላችሁ እናንተ በክርስቶስ ኢየሱስ የተቀደሳችሁ ነው የሚለው። ስለዚህ ቤተክርስቲያን የተሰበሰብን ሰዎች በራሳችን ቅድስና፣ በራሳችን የጽድቅ አካውንት፣ በራሳችን ብቃት፣ በራሳችን ጨዋነት፣ በራሳችን መልካም ስነ ምግባር አይደለም በእግዚአብሔር ፊት ተቀባይነት ያገኘ ነው። ቅዱስ የሚለውን ስም ያገኘ ነው ከክርስቶስ የተነሳ ነው። አንደኛ ቆሮንቶስ 6:11 ከናንተ አንዳንዶች እንደነዚህ ነበራችሁ፣ ነገር ግን በጌታ ኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችሁ ተቀድሳችኋል፣ ጸድቃችኋል ይላል። ክብር ለእግዚአብሔር ይሁን። ቅድስናችን ማን ነው? እርሱ። ክብር ለእግዚአብሔር ይሁን። እግዚአብሔር የሰጠን ስም ቅዱስ የሚል ስም ነው። እስቲ እኔ ቅዱስ ነኝ በሉ። ግድ የለም ጨከን በሉና በሉት። ሰይጣን ኃጢአተኛ ነሽ ኃጢአተኛ ነህ ነው የሚላችሁ። እኔ ቅዱስ ነኝ በሉ እስቲ። እኔ ቅዱስ ነኝ። ቅዱስ የሆነው አንድ ጊዜ ለዘላለም በቀረበልኝ መስዋዕት ምክንያት ነው። ቤተክርስቲያን የቅዱሳን መሰባሰቢያ ነው። ቤተክርስቲያን በክርስቶስ ኢየሱስ የተቀደሱ እግዚአብሔር የቀደሳቸው የጠራቸው እግዚአብሔር ስለነርሱ መስዋዕት አዘጋጅቶ መስዋዕትን አቅርቦ በርሱ በራሱ ስራ ሁሉን ራሱ ሰርቶ ቅዱሳን ብሎ የተጠሩ ሰዎች የሚሰበሰቡበት ቦታ ነው። ወገኖቼ እኔ በራሴ የጽድቅ አካውንት ተመክቼ ሌሎችን ሰዎች እንደ ኃጢአተኛ ያየው ጊዜ ከዚህ እግዚአብሔር ቃል ተንሸራትቼ ወድቃለሁ። ቅዱስ የተባላችሁት እግዚአብሔር አንድ መስዋዕት አሳልፎ በመስጠቱ ያ መስዋዕት የኢየሱስ ክርስቶስ ስጋና ደም ፈሷል። ክብር ለእግዚአብሔር ይሁን። ይሄን ነው መጽሐፍ የሚነግር። ስለዚህ ማን ነው የሚቀድሰን? ኢየሱስ ክርስቶስ። ሌላስ? መንፈስ ቅዱስ። አያችሁ፣ በአንድ ጊዜ አብ ወልድ መንፈስ ቅዱስ እያየን ነው። እግዚአብሔር ይቀድሰናል፣ ጥቅስ ሰጥቻችኋለሁ። ኢየሱስ ክርስቶስ ይቀድሰናል። አሁን ደግሞ መንፈስ ቅዱስ። ሮሜ 15:16 ጳውሎስ ሲናገር እንደዚህ አለ፣ ነገር ግን አሕዛብ በመንፈስ ቅዱስ ተቀድሰው አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ። አሕዛብ የሚቀደሱት በምንድን ነው? በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት ሊሆኑ ለእግዚአብሔር ወንጌል እንደ ካህን እያገለገልኩ ለአሕዛብ የክርስቶስ ኢየሱስ አገልጋይ ይሆን ዘንድ ከእግዚአብሔር በተሰጠኝ ጸጋ ምክንያት ተመልሼ ላሳስባችሁ ብዬ በአንዳንድ ቦታ በድፍረት ጽፌአለሁ። በመንፈስ ቅዱስ ትቀደሳላችሁ። መንፈስ ቅዱስ ይቀድሳል። በፊቱ ስትሆኑ፣ ካልም የሆነ ስፒሪት ውስጥ ስትቀመጡ። መንፈስ ቅዱስ ያው ብዙ ጊዜ እዚህ ቦታ ላይ ተናገር ያለው መንፈስ ቅዱስ ልሳን አይደለም። ልሳን የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ልሳን የሚመስላቸው ሰዎች አሉ። ስለዚህ ምን ይላሉ? እኔ መንፈስ ቅዱስ አልተሞላውም ሲሉ አልሰማችሁ? መንፈስ ቅዱስ አልተሞላውም ይላሉ ሰዎች። ለምን? ልሳን አልጸልይም። ልሳን መንፈስ ቅዱስ አይደለም። መንፈስ ቅዱስ ልሳን የመንፈስ ቅዱስ ስጦታ ነው። መንፈስ ቅዱስ ዘላለም አምላክ ነው። ልሳን ግን ይሻራል ይላል አንደኛ ቆሮንቶስ ምዕራፍ 13 ይቀራል። በመላእክት ልሳን ብትናገር ይሻራል አንድ ቀን። መንፈስ ቅዱስ ይሻራል እያልን ነው። መንፈስ ቅዱስ እሱ አምላክ ነው። አሁን እዚህ ያለ ፐርሰን ነው አለ። ይቀድሰናል፣ ያስተካክለናል፣ ይመክረናል፣ ያጽናናናል፣ ያጸናናል፣ ወደ እውነት ይመራናል። በልባችን ነው የሚኖረው እሱ መንፈስ ቅዱስ። እኔና እናንተ እዚህ ጋር ስንመጣ የሚመጣ ስንሄድም ሄድ አይደለም። እኔ የኔ ቢጤ አገልጋይ መጥቶ አለፈ ሄደ፣ አሁን ሮጠ፣ በዚህ በኩል ተንቀሳቀሰ፣ አሁን እንደዚህ የሚባል መንፈስ ቅዱስ የለ። ይሄ የሚሯሯጥ ነገር በደንብ ቼክ መደረግ አለበት። መንፈስ ቅዱስ አይደለም። ወዴት ነው የሚሮጠው መንፈስ ቅዱስ? አሁን በመካከላችሁ አልፎ የሚሄድ አውሎ ንፋስ አይደለም መንፈስ ቅዱስ። እሱ አምላክ መንፈስ ቅዱስ እሱ እግዚአብሔር ቀዳሽ የሥላሴ አንድ አካል መንፈስ ቅዱስ ይቀድሳል። መንፈስ ቅዱስ የተገኘበት ቦታ ስትኖሩ ምን ያደርግላችኋል መሰላችሁ? አቅም ይሰጣችኋል። መንፈስ ቅዱስ ያለበት ቦታ ስትሆኑ ለመመለስ ጉልበት ታገኛላችሁ። ከወደቃችሁ ለመነሳት
አቅም ታገኛላችሁ። መንገድ ለመቀየር አቅም ታገኛላችሁ። መንፈስ ቅዱስ መኖሩን የምታውቁት፣ መንፈስ ቅዱስ በእናንተ ውስጥ መስራቱን የምታውቁት ኃይል ይሰጣችኋል፣ ጉልበት ይሰጣችኋል። መጸለይ ሲያቅታችሁ እንኳን እንድትጸልዩ ጉልበት የሚጨምርላችሁ፣ እንዴት እንድትጸልዩ እንኳን ሲጠፋባችሁ መልስ የሚሰጣችሁ፣ እንዴት መጸለይ እንዳለባችሁ የሚያስተምራችሁ፣ ብቻችሁን በተዘጋ ደጅ ውስጥ ቁጭላችሁ አጠገባችሁ ቆሞ የሚያጽናናችሁ የሚኖረው ደግሞ እናንተ ውስጥ ነው። መንፈስ ቅዱስ አጋይ ጋር የተቀመጠ ስትመጡ እያነሳ የሚረጫችሁ ውሃ አይደለም። መንፈስ ቅዱስ ይቀድሳል። ለዚህ ነው ሐዋርያ ጳውሎስ እንደዚህ ነው ያለው፣ አሕዛብ በመንፈስ ቅዱስ ተቀድሰው የተወደደ መስዋዕት እንዲሆኑ እኔ ራሴን እንደ ካህን ነው ማገለግለው። ተቀድሰው የተወደደ መስዋዕት እንዲሆኑለት አሕዛብ ከተጠሩ በኋላ በመንፈስ ቅዱስ ተቀድሰው መንፈስ ቅዱስን ተረድተውት መንፈስ ቅዱስ በውስጣቸው ገብቶ የተወደደ መስዋዕት ሆነው ለእግዚአብሔር ሕያው መስዋዕት ሆነው እንዲቀርቡ ነው እኔ እንደ ካህን ማገለግለው አለ። ወገኖቼ እኔና እናንተ ለእግዚአብሔር የተወደደ መስዋዕት እንድንሆን የሚያደርገው እሱ መንፈስ ቅዱስ ነው። መንፈስ ቅዱስ ይቀድሳል። ስለ ቅድስና ስናወራ የተቀደሳችሁ ሁኑ ሲባል በራስ ጥረት ተሯሩጠ ወጥተ ወርደ ተፈልጠ የምታመጣው ነገር የለም። የሚቀድስ እግዚአብሔር ነው። የሚቀድስህ ኢየሱስ ክርስቶስ ነው። አንድ ጊዜ መስዋዕት ሆኖ የቀረበልህን ዓይንህን ከፍተህ እሱ ሲገባ የዛን ጊዜ ሌላ ሰው የመሆን እድል ታገኛለህ። የዛን ጊዜ ከወደክበት ትነሳለህ። አንድን መስዋዕት ካቀረበ በኋላ ለዘላለም ቅዱሳን እንዲሆኑ ለዘላለም ተቀባይነት እንዲያገኙ ያደረገ አንድ መስዋዕት ቀረበ። ሊቀ ካህኑ በየጊዜው እንደሚያርደው ኮርማና በሬ ደም አይደለም። አንድ ጊዜ የራሱን ደም አፍስሶ ለዘላለም ቅዱሳን ያደረገን ኢየሱስ ስሙ ይባረክ። እሱ ይቀድሰናል። ስለ ቅድስና ስታስቡ፣ ስለ መቀደስ ስታስቡ ሌላ ነገር እንዳታስቡ። በክርስቶስ ኢየሱስ የመስቀል ሥራ ተቀድሰናል። ታውቃላችሁ እግዚአብሔር ሰውን ሲመለከት በነጠላ በችርቻሮ አፍሮ መላጣ ወፍራም ቀጭን የተማረ ያልተማረ ብሎ እንደማያይ ታውቃላችሁ። እግዚአብሔር ሰውን ሲመለከት ሰው ከደሙ ውጪ አይታይ። እግዚአብሔር አይቀበሉ። እግዚአብሔር ሰውን ሲመለከተው ይመስላችኋል እናንተ በስራችሁ ባደረጋችሁት ነገር ምናምን እግዚአብሔር ይሄ እንትና ይሄ በጎ አይደል። እግዚአብሔር የሚያየን ሁላችንንም በደሙ በኩል በሰውና በእግዚአብሔር መካከል አንድ አለ። አንዱ ማን ነው? ኢየሱስ ክርስቶስ። የፈሰሰ ደም አለ። እግዚአብሔር እኛን ሲመለከት ኃጢአታችንን ሳይሆን ንጹህ ደም ነው የሚያየው። ቅዱስ ብሎ የሚጠራል ለዚህ ነው። አንድ መስዋዕት ቀርቧል። የክርስቶስ ደም ይቀድሰናል። እንዴት ቸርዬ ስለ ቅድስና ለእግዚአብሔር ብለህናል። ታዲያ እንዴት አድርገን ነው እግዚአብሔር ፊት የምንመላለሰው? እንዴት አድርጌ ነው የምቀደሰው ካላችሁ አይዟችሁ፣ እግዚአብሔር ይቀድሳችኋል። ቃሉን ያዙት፣ ለመታዘዝ ሞክሩ። እግዚአብሔር የሚነግራችሁን ስሙት። እግዚአብሔር እሱ ቀዳሻችሁ ነው። ቃሉ ቀዳሻችሁ ነው። የእግዚአብሔር መንፈስ ቀዳሻችሁ ነው። ክርስቶስ ቀዳሻችሁ ነው። ደሙ ቀዳሻ። እግዚአብሔር እኮ በጣም ብዙ በፊቱ እንድንቆም የሚያስችለን፣ በቅድስናው ፊት እንድንቆም የሚያስችለን ስጦታዎች ሰጥቶናል። አንዱ ደሙ ነው። የሚቀድሳቸው ቃልህ ነው። የሚቀድሳቸው እውነት ነው። እውነት ምንድነው? አሁን የነገርኳችሁ ኢየሱስ ስለ ኃጢአታችን ሞቷል። ኢየሱስ ስለ ኃጢአታችን ደሙን አፍስሷል። እኛ ቅዱስ እንድንሆን የኛን የርኩሰት ልብሳችንን፣ የአመፃ ልብሳችንን፣ የኃጢአት ልብሳችንን ወስዶ የራሱን የቅድስና ልብስ ለኛ ሰጥቶናል። ይሄ ነው የሆነው። መስቀል ላይ ተለዋውጠን ነው ኃጢአት የሌለበት አንድ ልጁን ኃጢአት ያደረገው። የኔን ኃጢአት እሱ ወሰደው። የሱን ጽድቅ የሱን ቅድስና ለኛ ሰጥቶን ነው። ስለዚህ የተቀደስነው ኢየሱስ ሰጥቶን ነው እንጂ እኛ ጥሩ ሆነን አይደለም። የኛን ኃጢአት እሱ ወሰደና የሱን የጽድቅ ልብስ ለኛ ሰጠን። ስለዚህ እግዚአብሔር እኛን አሁን ሲያይ ምን ይለናል? ቅዱሱ ይላል። አሁን ስትመጣ አንድ ቅዱስ ልጄ መጣ ይላል። ቅዱስ የሆነው እኮ በስራችን አይደለም፣ እግዚአብሔር በሰራልን ስራ ነው። ስለዚህ ቅዱሳን ብሎ ሲጠራን ጌታ አያፍርብን። ለምን? ቅዱሳን ስለሆንን። ቅዱስ ያደረገን ደሙ ስለሆነ፣ ቅዱስ ያደረገን እውነት ስለሆነ። ኢየሱስም ሲጸልይ ጌቴሰማኒ ላይ በቃልህ ቀድሳቸው፣ በእውነትህ ቀድሳቸው። ቃልህ ምንድነው? እውነት ነው። ወገኖቼ የእግዚአብሔር እውነት ይቀድሳችሁ። የእግዚአብሔር እውነት ምንድነው? ቃሉ ነው። ሰይጣን አሁን በዚህ በቃሉ እንድትቀደሱ አይፈልግም። ሰይጣን የሚሰጣችሁ አሳይመንት ስሙ። እኔ የምነግራችሁና ሰይጣን የሚነግራችሁ ልዩነቱን ልንገራችሁ። እኔ የምነግራችሁ እግዚአብሔር የሰጣችሁን ቃል ተቀበሉና እናንተ ጋር አሳድሩት፣ ያዙት። የእናንተ ቅድስና ያለው እግዚአብሔር ቃል ውስጥ ነው። እግዚአብሔር የሚላችሁ ናችሁ። ሰይጣን የሚላችሁ ደግሞ ምንድነው መሰላችሁ? ከዚህ ቃል ውስጥ ያወጣችሁና በራሳችሁ ተቀደሱ ይላችኋል።
ስለዚህ በራሳችሁ ስትቀደሱ ደግሞ 1 ወር ሆነኝ 2 ወር ሆነኝ ትላላችሁ። የሆነ ነገር ስታቆሙ ሰይጣን ደስ ይለዋል። አሁንማ ተቀደስክ በቃ አሁንማ ልዩ ሰው ሆንክ በቃ ይላችኋል። ከዛ 3ኛ ወር ላይ እንድትፎርሹ ያደርግና ድጋሚ ወደ ቤተክርስቲያን እንዳትመጡ፣ ድጋሚ በፊቱ እንዳትንበረከኩ፣ ድጋሚ እግዚአብሔር እንዳትፈልጉት ያረጋችኋል። ምክንያቱ ሲባል አሁንማ ፎርሻል እንደዚህ ሆነ እግዚአብሔር ቤት ትሄዳለህ እንዴ ይላችኋል። ለምን? የተቀደሳችሁት በእውነት አይደለም። የኔና የናንተ እውነት የእግዚአብሔር ቃል እንደዚህ ገጥሟችሁ ያውቃል? የሆነ ከበባ ውስጥ እንዳላችሁ ተሰምቷችሁ፣ የሆነ መናፍስታዊ ውጊያ እንዳለባችሁ ተሰምቷችሁ፣ ጸልያችሁ የሆነ መንፈስ እንዳራቀ ተሰምቷችሁ ያውቃል? ተጽዕኖ ይዟችሁ በተጽዕኖ ተንበርካችሁ ጸልያችሁ ሲጨርሱ አሁንም ተጽዕኖ እንዳለ ተሰምቷችሁ ያውቃል? ለምንድን ነው መሰላችሁ እንደሱ አይነት ስሜት ውስጥ ሆነን ዘመናችን ሁሉ የምንቀጥለው? እምናምነው ስሜታችንን ስለሆነ እውነት አይደለም የምናምነው። መጽሐፍ ቅዱስን ግን የምናምን ቢሆን በእውነት ከሆነ የምንጸልየው ስንጸልይም መጽሐፍ ዲያብሎስን ወደ እግዚአብሔር ቅረቡ እርሱ ወደ እናንተ ይቀርባል፣ ዲያብሎስን ተቃወሙት እሱ ደግሞ ከእናንተ ምን ይላል? ይሄ እግዚአብሔር ቃል ነው፣ የተጻፈ ነው። ተቃውሞ ያለው አዎ ዲያብሎስ እንደሸሸኝ አምኜ ነው የምነሳው። ስሜቴን አይደለም የምከተለው፣ የሚሰማኝን አይደለም የምከተለው፣ የተጻፈውን ነው። በቃልህ ቀድሳቸው። ቃልህ ምንድነው? እውነት ነው። ወገኖቼ ህይወታችሁ በእግዚአብሔር ቃል ላይ የተመሰረተ መሆን አለበት። ዛሬ የሚሰማችሁ ነገር ላይ አይደለም መመስረት ያለባችሁ። እግዚአብሔር በቃሉ ምን አላችሁ? ኃጢአተኝነት ስሜት ይሰማችኋል። አዎ እግዚአብሔር ግን ቅዱስ እያላችሁ ነው። ቅዱስ የሆናችሁት በስራችሁ አይደለም፣ እግዚአብሔር በሰጣችሁ ቃል፣ ክርስቶስ ኢየሱስ ባፈሰሰላችሁ ደም፣ እግዚአብሔር መንፈስ ቅዱስ ባጸናላችሁ እውነት ወደ እግዚአብሔር ሐሳብ እንድትመጡ ስላደረጋችሁ ቅዱሳን ተብላችኋል። በህይወታችሁ ላይ የምትለማመዷቸው የወደቃችሁ እሱ ነገርን የምትይዙት ከሆነ የተቀደሳችሁት በእውነት አይደለም፣ በውሸት ነው የተቀደሳችሁት። የውሸት ቅድስና፣ የ1 ወር ቅድስና፣ የ2 ወር ቅድስና፣ ከዛ በ3ኛ ወር ትፎርሹና የሚገርም ሰይጣን ሆናችሁ ራሳችሁ ታገኙታላችሁ። በእግዚአብሔር ቃል ላይ ሆነ የጸናችሁት ግን ትወድቃላችሁ። አዎ ትነሳላችሁ። ለምን? መጀመሪያም የቆምኩት በምን ላይ ነው? በቃሉ ላይ ነው። ትዕቢት ላይ አትቁሙ፣ የእግዚአብሔር ቃል ላይ ቁሙ። እግዚአብሔር የሰራላችሁ እውነት ምን ወዶ ምን አይቶ ወደዳችሁና ምን አይቶ ይጣላችኋል? መጀመሪያም እናንተ ላይ ያየው ደሙን ነው፣ ነገም የሚያየው ደሙን ነው። እስቲ አሜን። ዛሬም የሚያምነው ቃሉን ነው፣ ነገም የሚያምነው ቃሉን ነው። ስለዚህ የእናንተ ህይወት ከቀን ወደ ቀን ወደ እግዚአብሔር ሐሳብ መቅረብ ነው እንጂ የኛ ድርሻ የራሳችን ከዚህ ልክ አሁን ያገኘናትን እኔ አንዳንድ ሰዎች የጸጋ ትምህርት አስተምሪያቸው ድነው አሁን የህግ አስተማሪዎች የሆኑ ሰዎች አግኝቻለሁ። ወገኖቼ እናንተ ዝም ብላችሁ ወደ እግዚአብሔር ቅረቡ፣ እሱ ደግሞ ወደ እናንተ ይቀርብላችኋል። ቃሉ እውነት ነው። በእውነት ተቀደሱ። እውነት ማን ነው? የእግዚአብሔር ቃል ነው። ክብር ለኢየሱስ ይሁን። የምንቀደሰው ምንድነው? ኃጢአትን በመናዘዝ እውነትን ይቀድሰናል። ደግሞ ኃጢአትን ስንናዘዝ እንቀደሳለን። ኃጢአት መናዘዝ ምንድነው? ለእግዚአብሔር መንገር ያለብንን ችግር ለእግዚአብሔር መንገር ኃጢአታችንን ብናዘዝ መጽሐፍ እንደሱ ነው የሚለው። አንደኛ ዮሐንስ 1:9 በኃጢአታችን ብንናዘዝ ከኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነና ጻድቅ ቅዱስ ሊያደርገን የታመነ አምላክ ነው። እኛ ከኃጢአታችን ብንናዘዝና ብንተወው፣ ስለዚህ ኃጢአታችንን እናዘዝ። ኃጢአት መናዘዝ ይቀድሳል። ስለዚህ በእግዚአብሔር ፊት ድካማችሁን ተናዘዙ፣ ንገሩት። እኔ ኃጢአተኛ ደካማ ሰው ነኝ፣ እግዚአብሔር ሆይ ይቅር በለኝ፣ ኃጢአቴ እንደዚህ ነው፣ ድካም አለብኝ፣ አግዘኝ፣ እርዳኝ። ኃጢአታችንን ብንናዘዝ ኃጢአትን ይቅር የሚል አምላክ አለ። አሜን። አሁን እኛ ችግራችን ኃጢአታችንንም ደብቀን እግዚአብሔር ጋር መተን፣ ይሄ እግዚአብሔር ቃል ነው። የእግዚአብሔርን ቃል ባለማወቃችን ኃጢአታችንን ሸፍነን እየተጎዳን ለመኖር እንጨክናለን ሳናቀው። ግን እግዚአብሔር ዛሬም ቀዳሻችን ነው። ኃጢአታችንን ብንናዘዝ ከኃጢአታችን ይቅር ይለን እግዚአብሔር አምላክ የታመነ አምላክ ነው። ክብር ለኢየሱስ ይሁን። ስለዚህ ቤተክርስቲያን ማለት ሰዎች ኤክሰርሳይዝ የሚሰሩበት ራሳቸውን ትንሽዬ እግዚአብሔር ሊያደርጉ ከትናንት ዛሬ የሚለማመዱበት ቦታ አይደለም። እግዚአብሔር በክርስቶስ የሰራላቸውን ስራ አምነው ተሰብስበው ጌታን የሚያመልኩ ሰዎች ያሉበት፣ እንደገና ደግሞ መንገደኛ የሆኑ ሰዎች ሀገራቸው ሰማይ የሆነ ግን ምድር ላይ ለጊዜው የሚኖሩ ሰዎች የተሰበሰቡበት ማህበር ነው ቤተክርስቲያን። በክርስቶስ የተቀደሱ ሰዎች፣ በክርስቶስ የተሰራላቸውን ስራ ያመኑ ሰዎች፣ የእግዚአብሔርን ቃል በእነሱ ዘንድ የተገኘ ሰዎች፣ ከቃሉ የተነሳ የተቀደሱ ሰዎች፣ በክርስቶስ ስራ ነፃ የወጡ ሰዎች፣ በደሙ የተቀደሱ ሰዎች፣ መንፈስ ቅዱስ ያረጋገጠላቸው ሰዎች፣ ራሳቸውን ደግሞ በእግዚአብሔር ፊት ዝቅ አድርገው ኃጢአታቸውን ተናዘው የሚተዉ ሰዎች፣ እንደገና ደግሞ እግዚአብሔርን በተስፋ የሚጠባበቁ ሰማያዊ መንገደኞች፣ ሀገራቸውን የሚናፍቁ ሰዎች የተሰበሰቡበት ቦታ ነው። ኃጢአታቸውን ሰውረው
በክርስቶስ የተሰራላቸውን ትተው በራሳቸው ትንንሽዬ ጽድቅና ቅድስና አካውንት ከፍተው ተሰብስበው ሌሎችን ጀጅ እያደረጉ ወዴት እንደሚሄዱ ማያውቁ የሆኑ ጀማዎች ማለት አይደለም። ቤተክርስቲያን ማለት በክርስቶስ ኢየሱስ ደም የታጠቡ በክርስቶስ ኢየሱስ በመስቀል ስራ የሰራላቸውን ስራ ያመኑ እግዚአብሔር በቃሉ የቀደሳቸው በመንፈስ ቅዱስ የታተሙ እግዚአብሔርን አንድ ቀን ክርስቶስን የሚጠባበቁ መንገደኛ ሰዎች የተሰበሰቡበት ቦታ ማለት ነው። እንግዶችና መጻተኞች ያሉበት ቦታ ማለት ነው። ስለዚህ ለመንገድ ሬዲ ናችሁ ወይ? መንገደኞች እንደሆናችሁ አውቃችኋል ወይ? አንደኛ ዜና ምዕራፍ 29 ቁጥር 15 አባቶቻችንም ሁሉ እንደነበሩ እኛም በፊትህ ደስተኞችና ስደተኞችና መጻተኞች ነን ይላል። ስደተኞችና መጻተኞች ነን፣ ዘመናችንም በምድር ላይ እንደ ጥላ ናት፣ አትጸናም። ምን እያለን ነው? በዚህ የምትኖር ከተማ የለችንም፣ የምትመጣዋን ነው የምንፈልገው። አባቶቻችን ነግረውናል፣ በፊት ስደተኞች ነበሩ። ታውቃለህ አብርሃም እኮ በጣም ነው የሚገርመው። አብርሃም እኮ እግዚአብሔር አምላክ ሂድ ውጣ ብሎ ከአባቱ ቤት ሲያስወጣው የነገረውን ነገር እኮ አግኝቷል እኮ። መሬት ነው እኮ የተነገረው ነገር። ምድርን ስፋቷን ርዝመቷን ተመልከት፣ በግራም በቀኝም ትወርሳለህ አለው። እግዚአብሔር ግን ይላል መጽሐፍ ቅዱስ አብርሃም ግን በድንኳን ኖረ ይለናል። ለምን ሲባል እግዚአብሔር የሰራትን መሰረቷን እግዚአብሔር የሰራትን ከተማ አይቶ ነበር ይላል። የሚገርም ተስፋ አረገ። እግዚአብሔር ውረስ ያለው መሬቱ ኖ በድንኳን ኖረ። ለምን? መንገደኛ ነን። ድንኳን ማለት ኤኒ ታይም ነቅለኸው ካስማውን ይዘት ይሄዳል። ኖ በድንኳን ኖረ። ለምን ሲባል እግዚአብሔር መሰረቷን የሰራትን ከተማ አይቶ ነበር ይላል ዕብራውያን 11 ስታጠኑ። እንደዚህ ነው አሻግረው አዩ። ሙሴ ለምንድን ነው የፈርዖንን ቤት የተወው ስትለው እሱም ደግሞ ከክርስቶስ ኢየሱስ ጋር መከራን መቀበል መረጠ። እንዴት ሲባል ከእርሱ ጋር መሆን ነው የሚሻለው። ከብዙ ገንዘብ በኃጢአት ከሚገኝ ገንዘብ ይልቅ ከክርስቶስ ጋር መከራ መቀበል ይበልጣል። ለምን ሲል ብድራቱን ተኩር ብሎ አይቶ ነበር ይላል። እዛ ቁጭ ብሎ ክርስቶስን አይቶት ነበር። ወገኖቼ እኛ ደግሞ ክርስቶስ በመካከላችን አለ። አሜን ነው ወይ? በየዕለቱ ስጋውን ደሙን እየወሰድን እየናፈቅ ነው ኢየሱስ እንደሚመጣ አምነን እንጠብቀዋለን። ቅድስና ለማ ለእግዚአብሔር። ስለዚህ እንዴት አድርጌ ነው የምቀደሰው? ማን ነውስ የሚቀድሰኝ ብለን እንዳንጨነቅ፣ ቀዳሻችን እግዚአብሔር፣ ቀዳሻችን ክርስቶስ፣ ቀዳሳችን መንፈስ ቅዱስ፣ ቀዳሳችን የሚቀድሰን ደሙ፣ የሚቀድሰን ቃሉ ነው። የሚቀድሰን በመጨረሻ ኑዛዜያችን ነው። በእግዚአብሔር ፊት ተናዘን እንቀደሳለን። ተቀድሰን ደግሞ ተሰብስበን ስንኖር እንደምን እንኖር? እንደ እንግዳና መጻተኛ፣ ሀገሩ በሰማይ እንደሆነ። ለዚህ ነው ጳውሎስ ያለቀሰው። ብዙ ጊዜ ተናገር ያለው ይሄን ቃል ጳውሎስ ለፊልጵስዩስ እስር ቤት ሆኖ ያስለቀሰው ጉዳይ ይሄንን ነገር ሰዎቹ ሸፈኑት፣ በትምህርታቸው ሸፈኑት። የክርስቶስ መስቀል ጠላቶች ሆኖ የሚመላለሱ ሰዎች ምንድን ነበር ትምህርታቸው አለ። እሱ ሲናገር ምንድን ነው ያለው? እነዚህ የክርስቶስ ኢየሱስ መስቀል ጠላቶች ሆኖ ይመላለሳሉ አለ። ምንድን ነው ጳውሎስ የምታወራው? ኖ የእነሱ ሰዎች መጨረሻ ጥፋት ነው። በምን አወክ? ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው፣ ሐሳባቸው ደግሞ ምድራዊ ነው። የኛ ግን ሀገር ቤት ነው በሰማይ። ከዚያ የሚመጣውን መድኃኒት እርሱንም ጌታ ኢየሱስ እንጠባበቃለን። ቤተክርስቲያን የምንጠባበቀው ጌታ ያለን ሰዎች ነን። አሜን። ኢየሱስ ይመጣል። እስቲ አሜን። እዚህ ለመንሰራፋት አትፈልጉ፣ ግድ የላችሁም። ያላችሁ ይብቃችሁ። ክብር ለኢየሱስ ይሁን። ዕብራውያን ምዕራፍ 13 ቁጥር 5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን፣ ያላችሁ ይብቃችሁ ካለ በኋላ እርሱ ራሱ አልለቅህም ከቶ አልተውህም ብሏልና፣ ስለዚህ ጌታ ይረዳኛል፣ ሰው ምን ያደርገኛል ብለን በድፍረት እንናገራለን ይላል። ኢየሱስ ጌታ ነው።